እሷ አታውቅም አረበኛ ማለት ቶሎ ነው ገና አረበኛ መደወል ራሱ አታውቅም። አማርኛ አለ ሌበር ኦፊስ በአማርኛ ያወራሉ። ፈልገው ትበል 80084 ደውላ አረብኛ እንግሊዘኛ ያስመርጣል። 3 ቁጥር እንትንካ የመጀመሪያው አረብኛ ነው። ሁለተኛው ግን 3 ቁጥርን ስትነካ አማርኛ ነው። እሺ ነግራታለሁ። ቁጥር ነው ንገሪያት ያልኩት 80084 ነው አይደል? አዎ እሱን ቁጥር ስጫት። ሌበር ኦፊስ ነው። እሺ ቱኤም አንዲት ልጅ በአሰሪዋ እየተደበደበች ነው ባካሽ ድምፁኝ የሚል ኮመንት አይቼ ስፈልጋት አጣኋት። ልጅቷ ማን ናት? አንቺ እንዴት አወቅሽ? ስልክ አላት እጇ ላይ። የትናንቷ ልጅ ሳውዲ ቲጂ ከመጣው 9 ወሬ ነው። ሰዎቹ ደሞዝ ከፍለውኝ አያውቁም፣ ይሰድቡኛል፣ ይመቱኛል አለች። ከዛ ፓስፖርት ኮፒሽን ላኪልኝ እና የመጣሽበትን ቢሮ ላኪልኝ ኤምባሲ ላመልክትልሽ፣ እንኪ አንቺም የኤምባሲ ቁጥር እኔም አንቺም እናመልክትና ቀድመው ለመለሱት ይመልሱ አልኳት። ከዛ ኤምባሲ ለመደወል ካርድ የለኝም አለች። ማን ነው ካርድ የሚሞላላት? ሳውዲ ሴም ካርድ አላት፣ ስልክ እጇ ላይ አለ፣ ቤት ውስጥ ዋይፋ አለ፣ ግን ለኤምባሲ ለመደወል ካርድ የላትም። እና ካርድ የምትሞሉላት ሳውዲ ያላችሁ እኔ ካላችሁ ቁጥሯን ሰጣችኋለሁ። እሺ ቱኤም ሰላም ሀቡዬ፣ እንዴት ነሽ? ደህና ነኝ። እንዴት ነሽ? እግዚአብሔር ይመስገን። ቴንኪው ስላስገባሽኝ፣ እድሉን ስለሰጠሽኝ። ረጅም ጊዜ ነበር ስፈልግሽ የነበረው። እሺ እናቴ። እኔ ሀቡዬ ዱባይ 6 ዓመት ሰርቻለሁ። እሺ። እና አሁን ወደ ኢትዮጵያ ከመጣሁኝ ኦልሞስት ዓመት ከምናምን 2 ዓመት ሊሆነኝ ነው። እና የመጣሁበት ምክንያት ልጅ ወልጄ ሻርጃ ላይ ታስሬ ዲፖርት ተደርጌ ነው። ለምን ልጅ መውለድ ያሳስራል እንዴ ዱባይ ላይ? አዎ ሀቡዬ፣ ሻርጃ አልቃስሚ ሆስፒታል ነበር የወለድኩት እና ያለ ጋብቻ ነበረኝ። ያለ ጋብቻ። ኦኬ፣ ለዛ ነው ያስሩ ነበር በዛን ጊዜ። አሁን ላይ አያስሩም። እኔ እንጃ። በዛን ሰዓት እኔ መኖሪያ ፍቃድ ነበረኝ፣ ቤት ተከራይቼ ልጆች አከራያለሁ፣ ስራ ነበረኝ እና እንትኔ ኢንሹራንሴ እኔ የዱባይ ቪዛ ነበር የነበረኝ የ2 ዓመት መኖሪያ ፍቃድ እና ኢንሹራንሴን የሞሉልኝ ቃስሚያ ሆስፒታል ነበር ሻርጃ ማለት ነው። እሺ። ከዛን እዛ ታሰርኩኝ። በወለድኩኝ በ3ኛው ቀን ነው የልጅ አባት ደግሞ ኢትዮጵያ መጥቶ ነበር። ኦልሞስት ከተለያየም በኋላ ነው ያረገዝኩት። በሃይማኖት ተለያይተን ነበረ። ግን በቃ ዱባይ ላይ ያልሞከርኩት ስራ የለም ሀቡ፣ ያልሰራሁት ስራ የለም እና እንጀራ ዙሬ ሽጫለሁ፣ ልብስ ሽጫለሁ፣ ሞል ውስጥ ሰርቻለሁ፣ ሃውስ ሜድ 7 ዓመት ሰርቻለሁ፣ ቻይና ሞል፣ ድራገን ማርት ሞል ውስጥ እና በቃ ያልሰራሁት ስራ የለም። ኢቭን የጀበና ቡና ቦታ ስጡኝ ብዬ ዱባይ ታክሲ ለምኛለሁ፣ ካር ታክሲ ጠይቄያለሁኝ። ያ ሁሉ ካለፈ በኋላ ኢትዮጵያ ኤምባሲ በር ላይ ስንት ዓመት ነው የኖርሽው ኢማራት ላይ? 6 ዓመት። ኦኬ 6 ዓመት። ሻርጃ ኢስላሚክ ናት። ኦኬ ሻርጃ በሸሪዓ ነው የሚተዳደረው መሰለኝ። አዎ የሸሪዓ ህግ ነው። አዎ መጠጥ አይፈቀድም ሻርጃ፣ ያለ ጋብቻ መውለድ አይፈቀድም። ጥብቅ ናቸው ይመስለኛል። አዎ እና መጨረሻ ላይ ኢትዮጵያ ኤምባሲ በር ላይ ነበረ ሀቡዬ እንጀራ፣ ሽሮ፣ በርበሬ የምሸጠው ተፈቅዶልኝ ማለት ነው። ጀግና ነሽ። እንትን የታሰርኩት ያው በሜሬጅ ሰርተፊኬት ብቻ ነው፣ ያለ ትዳር ወረቀት መውለድ አይቻልም ሻርጃ ላይ። እኔ ደግሞ ኢንሹራንሴ እዛ ስለነበረ የልጅሽ የውሃ ሽንት አልቋልና ኦፕራሲዮን ነው የምትሆኘው አለኝ ዱባይ ስከታተልበት የነበረው ዶክተር። ከዛን ምጤ ሲመጣ ኖቬምበር 21 ነው የወለድኩት። 20 ማታ ላይ ምጤ ሲመጣ ዱባይ ሆስፒታል ደወልኩኝ፣ መጡ ቼክ አደረጉኝ። ከዛም በኋላ አይ እኔ ዶክተሩ በኦፕራሲዮን ነው የምትወልጂው አለኝ አልኳቸው። ኦፕራሲዮን ከሆነ 15,000 ድርሃም፣ ኖርማል ከሆነ ደግሞ 8,000 ድርሃም ነው አሉኝ። ኢንሹራንስ አለኝ ስላቸው ኢንሹራንስሽ ከአንገት በታች ከቨር ያደርግልሻል ሲሉኝ ታክሲ ጠርቼ ሻርጃ ሄድኩኝ። ከዚህ በፊት አሞኝ በጣም በትንሽ ብር ስለታከምኩኝ እዛ ሄድኩኝ። ኖቬምበር 21 ወለድኩኝ። 22 ማታ አባያ የለበሰች ሲአይዲ መጣች።
ዌር ኢዝ ዩር ሀዝባንድ አለችኝ። ያለኝም አልኳት። ዌር ኢዝ ዩር አይዲ አለችኝ። ሰጠኋት። ፎቶ አንስታ ሄደች። ከዛ ኖርማል ነው ደግሞ ስቲች ነው የወለድኩት 4 ኪሎ እና በሶስተኛው ቀን ኖርማል ስቲች ስለሆነ በቃ ሉጣና ቤቴ ልታረስ ምናምን ብዬ እየወጣሁኝ እንቲው ማቆፋ ተባልኩኝ። ከዛም በኋላ ለወር ከ15 ቀን ልጄን ቀምተው ሻርጃ እስር ቤት በጣም ነው የሚያስጠላውና ለወር ከ15 ቀን ልጄ እኔ ጋር አልነበረም፣ አላጠባሁትም። በካሜራ ነበር ጧትና ማታ ማዘርስ ተብለን ሜክላይን ተብለን ተሰልፈን እየሄድን ምናየውና እጅግ በጣም ከባድ ጊዜ ነበር ያሳለፍኩት። ከዛን ቪዛሽ ወዳለበት ከተማ ትላኪያለሽ። ዱባይ ከሆነ ዱባይ፣ አቡዳቢ ከሆነ አቡዳቢ፣ አላይን ከሆንሽ አላይን እና ያው ቪዛዬ የዱባይ ስለሆነ ከወር ከ15 ቀን በኋላ ነው ልጄን ሰጥተውኝ ወደ ዱባይ መጣሁት። ዱባይ መጣሁኝ። ዱባይ ላይ ደግሞ ይሄ ኬዝ ካንስል ተደርጓል እና አውት ፓስ ሙይና ዲፖርት ትደረጊያለሽ ተብዬ ኢትዮጵያ ኤምባሲ ያመጡኝ። የኢትዮጵያ ኤምባሲዎች ደግሞ ተባበሩኝ በጣም። ከዚህ በፊት ምንም ኬዝ የለብኝም፣ ስራ አለኝ፣ ሰራተኛ አለኝ፣ ቤት አለኝ፣ ኤቭሪቲንግ አለኝ እና ከዛን ተባበሩኝ። ከዚህ በፊት ኬዝ ስለሌለብሽ ጠበቃ ይዘሽ ተከራክረሽ መውጣት ትችያለሽ ተባልኩ። እንዳሉትም እምቢ ስላልኩኝ ራፍዳ ተብሎ 2 ወር ታሰርኩኝ ዱባይ ላይ። ልጄ ከኔ ጋር ነበረ በዛን ሰዓት፣ ግን ጡቴ ደርቆ ምናምን ስለነበረ ከዛን እንትን አላዊር ጄል ወሰዱኝ። ትልቁ እንትን ከ2 ወር በኋላ እዛ ጠበቃ ይዤ በሳምንቴ ተፈታሁኝና 3ኛ ወር 4ኛ ወር በ24 የፍርድ ቤት ቀጠሮ ነበረኝ። ከተፈታሁ በኋላ ማዳሜ እዛ ቤንሱ ጋር ራሽዲያ ሜትሮ ስቴሽን ጠራችኝ። እሷ ጋር ረመዳንን ሰራሁኝ። ከዛም በኋላ ረመዳንን እዛ ሰራሁኝና ኢትዮጵያ ኤምባሲ ሄጄ ስላገዙኝ ቴንኪው አግዛችሁኝ እኮ ጠበቃ ይዤ ተፈታሁኝ አልኳቸው። ከዛን እሺ በቃ ምናምን ብለው እስቲ የጀበና ቡና ቦታ ስጡኝ፣ እኔ በጣም ጎበዝ ነኝ፣ እዚህ ያሳለፍኩትን ነገር ባሳይሽ ከእድገቴ ጀምሮ አቡ በጣም ነው የምትገረሚው እና ስጠይቃቸው እዚህ አይቻልም ምናምን ነገር አሉኝ። ግን አንደኛው መጣና እስቲ ጎበዝ ስለሆንሽ ሞክሪ ያለኝ። ማታ ነው ዴይ ቱ ዴይ ሄድኩኝ። እቃዎቼን ምናምን አዘጋጅቼ እንጀራዬን፣ ሽሮ፣ በርበሬ፣ ቆሎ፣ ዳቦ ቆሎዬን፣ ቡናዬን ኦርደር አድርጌ ስራ ጀመርኩኝ። በ3ኛው ቀን ሲአይዲ መጣ። እዛን እዚህ ጋር መስራት አይቻልም አልኩት። እንተ ሙስሊም አልኩት። አዎ አለኝ። ታሪፍ ሐራሙ ሐላል አልኩት። አዎ አለ። እስቲ ይሄ ስራ ሐራም ነው ሐላል ነው እየሰራ ያለሁት አልኩት። ሐላል ነው አለኝ። በቃ ፍቀድልኝ፣ ለስራ ሰራተኛ አለኝ፣ ልጄን ብቻዬን ነው ማሳድገው፣ ቤት ኪራይ ሁሉን ነገር እኔ ነኝ ስለው ወላሂ ሌላ ሲአይዲ ከያዘች ደውልልኝ ብሎ ሰጥቶኝ ሄደ። ምልሽ በጣም በኮንፊደንስ ስላወራሁት። በለድያንም እንደዛው በቃ ስሪ ብለውኝ ተፈቅዶልኝ እየሰራውኝ እንዳልኩሽ 4ኛ ወር በ24 የፍርድ ቤት ቀጠሮ ነበረኝ እና ጠበቃው የዛ ሀገር ሎካል ነው። ነገርኩት ያለውን ነገር የልጄም አባት እንደመጣ። ግን ምን ሆነ መሰለሽ አሁን አባት የሌለው ልጅ እብን ዚና ነው የሚባለው እና አባት ስለሌለው ብትነግሪያቸውም አይቀበሉሽም እና የልጄ ስም ሚካኤል ነው፣ ሚካኤል መሐመድ ብለው ነው ታውቂያለሽ የዛን ሀገርን እና የአባቱ ስም ሚካኤል ነው። ስቲል አሁንም ማለት አባት አረብ ነው አይደለም ሀበሻ ነው። ኦኬ። ስለዚህ ሀበሻ ነው። ታዲያ ምን አገባቸውና ነው የዚና ልጅ ማለት የዝሙት ልጅ ማለት ነው የዚና ልጅ ብለው የሚሰይሙ? አዋ የሸሪያ አይደለማ የተወለደው ልጅ ከትዳር በፊት አይደለ ከጋብቻ በፊት ሲሆን ውጪ ስለሆነ አዎ እብን ዚና ነው የሚሉት። እና እኔ አሁን ክርስቲያን ነኝ፣ ፋሚሊ ሙስሊም ነኝ። ኦኬ። ስለዚህ ታዲያ በሰዓቱ ክርስቲያን ነበርሽ? አዎ። ግን እሱ ክርስቲያንም ሙስሊምም እኮ አይደለም የሚጠይቁሽ። በቃ የተወለደው ልጅ የትዳር ወረቀት ነው። ዛን አሁን የልደት ካርዶ አረብኛውም እንግሊዘኛውም መሐመድ ነው፣ ሚካኤል መሐመድ ነው የሚለው። ከዛን ሂድና ነገሮችን አስተካክልልኝ ምናምን ነገር አልኩት። ደግሞ ልጄ በጣም ነጭ ነበረ፣ ነጭ
እና ከአረብ ነው ብለው ወደ 4 ከተረገዙ ከፀጉሩ ከአፉ ያልወሰዱት ዲኤንኤ የለም። ከዛን የአረብ ልጅ አለመሆኑ ሲታወቅ ነው መጨረሻ ላይ የተሰጠኝ። ከዛን የጠበቃው የልጅ አባት እንደመጣ ነገሮች የሚስተካከሉበት መንገድ በጣም ሰፊ ነበር ዱባይ ላይ። ግን የፍርድ ቤት ቀጠሮ ቀን አልሄደም። 3000 መጥቶ 3000 ድርሃም ተቀበለኝ። ከዛን የፍርድ ቤት ቀጠሮ ቀን አልተገኘም። እኔ ሁሉንም ነገር ነግሬዋለሁ። እንደዚህ ነው በቃ የሱ ደሞዝ ነው የሚታየው። ልጁን ማሳደግ የሚቻል ከሆነ እኔም እሱ የምንችል ከሆነ ተለያይተንም ቢሆን ምንም ይቻላል። ከዛን እንደዛ ተብሎ እሱ ሳይሄድ ቀረ። 5ኛ ወር በአንድ ደግሞ አይዲ ያልቃል። ከዛን ካንስሌሽን ለማድረግ ወይ አይዲሽን ወይ ፓስፖርትሽን ጠየቁኝ። ፓስፖርቴና የልጄ የልደት ካርድ ደግሞ እስር ቤት ነው። ይሄ ኬዝሽ ካለቀ በኋላ ነው የሚሰጥሽ። ከዛን ሁሌ ደውልለታለሁ። በዛን ሰዓት ኤምባሲ በር ላይ ነው የምሰራው። በቀን ብታይ ከወጪ ቀሪ 600 ድርሃም 700 ድርሃም ነው የምሰራው በእንጀራው በምናምኑ ማለት ነው። ማለት የበሰለ ምግብ ኤምባሲ በር ላይ አቡዳቢ ኤምባሲ ወይንስ ዱባይ ቆንጽላ? ዱባይ ቆንጽላ። ኦኬ ኤምባሲ አይደለም እሱ ቆንጽላ እኮ። ቆንጽላው በር ላይ እዛ የበሰለ ምግብ ነው የምትሸጨው ወይስ? መጀመሪያ የበሰለ ነበረ የምሸጠው። ከዛም በኋላ የሙቀቱ አለ አይደለ? እኔ እንትኑን ቦክሷን ገዝቻት ነበረ። ይሄ ጀላት እንትን በረዶ ከስር አድርገሽ እንደዛም ምግቡን አሽጌ ጥብስ ምናምን ነበረ እና በብዛት ይበላሻል። ትንሽ ደግሞ ከቆየ እንትን ስለሚል ደረቅ እንጀራ፣ የታሸገ ቆሎ ምናምን ነው የምሰራው። እና ሁሉም ፈቅደውልኝ እዛ ቆንስላ ብጠይቂ ስለኔ ወልዳ የታሰረችው የተፈታችው እዚህ ጋር ስትሰራ ማንም ነው የሚያቀኝ። እዛን እንደዛ ሆኜ መጣሁኝ። ከዛን እንትን ጠበቃው ፍርድ ቤት ሳይሄድ ቀረ። የልጄ ምንም ወረቀት የለኝም። እኔም 5ኛ ወር በአንድ ቪዛ ያልቅልሻለሁ የአይዲውን ማለት ነው። በአንድ ነው የሚያልቀው። አለቀ። ካንስሌሽን ፔፐር መውሰድ አልቻልኩኝም ምናምን። ከዛን ሁሉ ጊዜ ስደውልላት ጨርሻለሁ፣ ፓስፖርትሽንም የልጅሽንም ይሰጡሻል እያለኝ 5ኛ ወር አለቀ። 6ኛ ወር መጣ። ከዛን በቃ የልጄ ቢያንስ የኔ እንኳን ቢበላሽ የልጄ ማስተካከል አለብኝና ጨርሻለሁ፣ ያልቋል፣ ደውለው ፓስፖርትሽን ይሰጡሻል ሲለኝ እዛው ኤምባሲ በር ላይ እየሰራሁኝ ተነስቼ ሄድኩኝ። እንትን ሙረቀባት ልክ እንደገባሁኝ ነው ካሜራው የያዘኝ ማለት ነው። ምክንያቱም ያልተዘጋ ኬዝ ስላለኝ። ከዛን እንደገባሽ የያዘሽ እዚህ ሙረቀባት እኮ። አንቺ ምን ልታረጊ ነበር የገባሽው እዛ? ፓስፖርቴን እና የልጄን ወረቀት ልወስድ ነው አልቆልሻል ካለኝ ጠበቃው። ኦኬ እኔ እኮ ሲፈቱሽ እኮ በቃ ጉዳይሽን ዘግተውልሽ መሰለኝ። አይደለም ኬዝ አለ። 4ኛ ወር ቀጠሮ ተሰጥቶሽ ነበር። አንቺ በቀጠሮሽ ቀን አልተገኘሽም ወይስ ምንድን ነው? አልተገኘውም። እኔ አልተገኘውም፣ ግን እሱ አለ፣ ጠበቃው አለ። ሄጄ ጨርስልሻለሁ ያለውን ነገር ብሎኛል። በጣም ቀላል ኬዝ ነበረ። ከተፈታውኝ በኋላ አንቺ ጠበቃው ሄዶ የጨረሰልሽ መስሎሽ በቃ ትተሽ ነበር? አዎ ጨርሻለሁ፣ ሁሉን ነገር ተናግሬያለሁ። ፓስፖርትሽና የልጅሽን የልደት ካርድ ደውለው ይሰጡሻል ነው የሚለኝ። እኔ ደግሞ የረሱት ምናምን መስሎኝ ከስራ ቦታ ቀጥታ ሄድኩኝ። ከዛን በፊት አሻራ ስለነበረብኝ አይን አሻራ ልክ በሩ እንደተከፈተ ነው መተው የያዙ። ኬዝሽን አልዘጋሽም አልመጣሽም ምናምን ነገር በጣም ነው ጉድ የሰራሽ። እሺ ብሎኝ ማለት ነው። ከዛን ታሰርኩኝ፣ አላዊር ተላኩኝ። ልጄ ስትያዥ ልጅሽ የት ነበር? ልጄ እኔ ቤት ተከራይቼ ዱባይ ላይ እዛ እንትን ወደ ዴራ መሄጃ ሀቢቤ ከሪን ታውቂዋለሽ? ሌዲስ ፓርክ አካባቢ እዛ ቤት ተከራይቼ ልጆች አከራያለሁ። እዛ ነበረ፣ ሰራተኛም ነበረች የቀጠርኩላት። እሷ ጋርና ልጆች ተከራዮች አሉ በደንብ የሚያውቁ ነገር። በቃ እነሱ ጋር ነው ሄድኩኝ። ሁሉ ጊዜ ማክሰኞ ቀጠሮ ነው የሚሰጡኝ። ቀጠሮ እዛ ደግሞ ምንም ብታይ ምንም ስጠይቂያቸው አይመልሱልሽም። እነሱ የሚጠይቁሽን ብቻ በስርዓት ነው። ወይና ምልቲ ኪፋ ምልቲ በቃ እነሱ የሚጠይቁሽን ብቻ እንጂ የሆነ ያንቺን ነገር አይሰሙም። ከዛ እንደዛ አዎ የሚፈልጉትን ብቻ እንጂ እኔ መናገር የምችልበት ብዙ እንትኖች ነበሩኝ፣ መፈታት እንኳን የምችልበት። ምክንያቱም ስራ አለኝ፣ ልጄን ለማሳደግ በቂ ነገር ነበረኝ። እና ለስታዲያ ምክንያታቸው ስራ የለሽም ልጅሽን ማሳደግ በቂ የለሽም እኮ አይደለም፣ ያለ ጋብቻ ወልደሻል ነው ችግራቸው።
እኮ እሱን ደግሞ ማስተካከል አሁን እኮ ዱባይ መጣሁኝ። ዱባይ ደግሞ ይሄ ኬስ ካንስል ሆኗል። ኦኬ ዱባይ ላይ ያለ ጋብቻ መውለድ ይቻላል፣ ችግር የለውም። ይቻላል። አዎ ሻርጃ ብቻ ነው። አለማወቅሽ ነው ሻርጃ ሆስፒታል የሄድሽው እንጂ አለማወቂ ነው። ዱባይ ሆስፒታል ተወልጂ ነበር። አዎ እንዴ ዱባይ ሆስፒታል አይደለም ቪዛ እያለሽ እንትን ፓስፖርት ራሱ ባይኖርሽ ትወልጃለሽ፣ ምንም ችግር የለም። ኬዙ ደግሞ ካንስል የተደረገ ነው እና እንደዛ ሆኜ ይኸው መጣሁኝ። አሁን 2 ዓመት ሊሆነኝ ነው። መጀመሪያ ስትቀርቢ ልጅሽስ ሰው ጋር ነበር አመጡልሽ እስር ቤት? ልጅሽን አላመጡልኝም። እየጠየኩኝ ምናምን ብዙ እንትን ስለሆነ እና ምንም በቃ አዎ ልጆቹ ጋር ከዛም በኋላ ቀጠሮን ሰረስኩት። የሆነ ሰዓት ላይ አልቻልኩኝም። ምግብ እየበላ አይደለም እያለቀሰ ነው ምናምን ሲሉኝ እሱን ከንስዬ እኔ ኤርፖርት ድረስ መጣሁኝ። ልብሴንም ልጄንም ኤርፖርት ድረስ አመጡልኝ። በዛው ዲፖርት ተደርጌ መጣሁ። ፍርድ ቤት ለምንድን ነው አይሆንም ብሎ ካረጉሽ? አዎ የአይን አሻራ ሰጠሁኝ አይደለ? ተመልሰሽ ዩናይትድ አረብ ኤሚሬት በፍጹም መግባታችን ከዚህ በኋላ። አዎ ሀውዬ ግን በአንድ መንገድ ይቻላል። በምን? የዛ የሀገሩ ዜጋ ካገኘሁኝ። ምን አግብቶ የሚወስድሽ? አዎ ምን ነው ይሄን ያህል መስዋዕት ለኢማራት? አይ ለኢማራት በሞላ አረብ ሀገር እሄዳለሁኝ እኔ በአረብኛም በእንግሊዝኛም እሄዳለሁ በጣም በብዙ ሀገር። ግን ያው ስራውን ምናምን እንደዛኛው ላይሆንልኝ ይችላል በሚለው ነው። ኧረ የትም ቦታ ሄዶ እድል መሞከር ነው። የምን ህይወትን ሪስክ ላይ ይመጣል እንዴ? እንዴት ነው አንድን አረብ ኢማራት ለመግባት ብቻ ብለሽ የማታውቂውን የማትወጂውን አረብ የምታገቢው? የሚያገባኝ ብለሽስ የምትፈልጊው? እንደዚህ አይሆንም። ይሄ አይ እየፈለኩኝ አይደለም በእንትኑ። አዎ ልታስብ። ከዛ ደግሞ ሌላው ደግሞ አቡዬ ለሆነ ሰው 3000 ድርሃም አበድሬ ነበር እዛ ዱባይ ላይ ማለት ነው። እሺ እና ተቸግሬ ነው ምናምን ብሎ ፌስቲቫል ሲቲ ነበረ የምሰራው፣ ልብስ ነበረ የምሸጠው እኔ። እሱ ደግሞ ሽቶ ቤት ነበረ የሚሰራው እና አንድ ጓደኛዬን ጠየቃትና ከሱ ጋር የምትሰራ ልጅ እሱ ሶሪያዊ ነው። ከዛን ሲጠይቃት እንደዚህ ብር እና እንደዚህ አድርጌ